ሰላም ጤና ይስጥልን። ውድና የተከበራችሁ የባለሜላ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ የእግዚአብሔር ሙሉ ሰላምና ጸጋ ብዝት ትርፍ ይበላችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እንደተለመደው እያደረጋችሁ ቤተሰብ ነው ማለት ነው። ዛሬ ደግሞ ለየት ያለ መረጃ ይዤላችሁ ቀርቤያለሁ ማለት ነው። እሱ ምንድነው ካለ አንዳንድ ነገሮች ለአንዳንድ እህቶቻችን በስደት ላይ እንዲሁም ለወንድሞቻችን የሚጠቅም መረጃ ነው ማለት ነው። እሱ ምንድነው ካላችሁ በጣም አስፈላጊና ተገቢ የሆነው ነገር ነው ማለት ነው። ይዤላችሁ ወደ እናንተ የቀረብኩት ማለት ነው። ዛሬ ደግሞ ምንድነው እሱ ካላችሁ በተለይ በፓስፖርት ጉዳይ ብዙ የምናወራው ነገር አለ ማለት ነው። እሱ ምንድነው ካላችሁ ብዙ ልጆች የምትዘገዩት ነገር በቃ አለ አይደለም አሰባሳሪዎች እጅ ላይ ፓስፖርታችሁን ሰጥታችሁ እካማ ወይም ህጋዊ የዚህ የዱባይ እካማ ይባላል። እሱን ከተሰራ ወዲህ ስለ ፓስፖርት ችላ የምትሉ እህቶቻችን ስላላችሁ ስለሱ አስጠንቅቄ ለመንገር ነው ማለት ነው የመጣሁት ዛሬ። ምንድነው ለመናገር የመጣሁት ካላችሁ ዛሬ ፓስፖርታችሁ በመጀመሪያ ከሀገር ካልወጣችሁ ከሀገር ቤት ካላችሁ ፓስፖርታችሁን ኮፒ አድርጋችሁ መያዝ አለባችሁ። ኤክስፓየርድ የሚሆንበት ቀን ማወቅ አለባችሁ ማለት ነው። ፓስፖርታችሁ አንደኛ የእናንተ ዋና ንብረታችሁ ከሀገር ከወጣችሁ ዋና አስፈላጊ ምንድነው ፓስፖርታችሁ ነው። ስለዚህ ፓስፖርታችሁ መቼም ኤክስፓየር እንዳይሆን ወይም ቀኑ አገልግሎቱ እንዳይቆም ማየት አለባችሁ ማለት ነው። ስለዚህ ኤክስፓየርድ ከሆነ በኋላ ወይም ማሳደስ ችላ የምትሉ ልጆች ስላላችሁ ነው ማለት ነው። ይህንን ነገር አስጠንቅቄ ለመናገር እየፈለኩት ማለት ነው። ብዙ ጊዜ እህቶቻችን በቃ እካማ ወይም ሀውያ ካለ ህጋዊ ከሆንኩኝ የዚህ ሀገር እንትን ካለኝ ወረቀት ካለኝ ችግር የለብኝ ፓስፖርቴ ኤክስፓየር ቢሆንም ችግር የለም ብላችሁ የምትዘገዩ ልጆች ስላላችሁ ለእናንተ ይጠቅማችኋል የሚለውን ነገር ነው ማለት ነው። አንደኛ እና በፓስፖርት መዘገየት የሌለበት ነገር ነው ማለት ፓስፖርታችሁ ማለት የራሳችሁ የግላችሁ ንብረት ነው ማለት ነው። አንደኛ በመዳም እጅ ወይም አሰሪዎቻችሁ እጅ ላይ ካለ እንኳን በድንገት አንዳንድ ጊዜ እስኪ ታሪኩን አያለው ወይም አገልግሎት አለቅ ወይስ እንዴት ነው ኤክስፓየርድ ሆኗል ብላችሁ ቼክ አደርጋለሁ ብላችሁ ወይም ጠይቁ ወይም እስኪ አጣሩ ብላችሁ እሱንም መጠየቅ አለባችሁ። አንደኛ ፓስፖርት ከሌላችሁ የሆነ ሕክምና ራሱ ብትሄዱ ራሱ ፓስፖርታችሁና ህጋዊ መሆናችሁ ወረቀቱን ይዛችሁ ነው የምትሄዱት ማለት ነው። አንደኛ ፓስፖርት ከሌለ በጣም ከባድ ነው። እሱን ለማለት ያሰብኩት ምንድነው አንድ እህታችን ነበረች ፓስፖርቷ በጣም ኤክስፓየርድ ሆኗል ግን የዚህ ሀገር ኢካማ አላት ቢኖርም እንኳን ወደ ሀገር ቤት በነጭ ወረቀት ሄዳለሁ ብላ ተስፋ አድርጋለች። ነገር ግን ለምንድነው ይሄንን ሁሉ መዘገየቷ? ለምንድነው እሷ ማሳደስ ያልፈለገችበት ምክንያት ምንድነው? እሱ ነው ለኔ ግራ አይገባኝ። አንደኛ ፓስፖርታችሁ ለነሱ ግዴታ ያለባችሁ ለአሰሪዎቻችሁ ፓስፖርታችሁ አለቀ አላለቀ እነሱ ግዴታ ያለባችሁ። አንዳንድ ቤት ያሳድሳሉ፣ አንዳንድ ቤት ደግሞ አያሳድሱም ግዴታ ስለሌለባችሁ። እነሱ ግዴታችሁ ናችሁ ብላችሁ ከነሱ ጋር እንዳትጋፈጡ በዚህ አጋጣሚ ማለት ነው። ማሰራትም ይችላሉ፣ አለማሰራትም ይችላሉ። ነገር ግን የእናንተ ንብረታችሁ ስለሆነ ፓስፖርታችሁ ዋና የራሳችሁ የግላችሁ ስለሆነ እናንተ ማሳደስ ግዴታችሁ ነው ማለት ነው። እነሱ ግን ሀውያውን ወይም ህጋዊ የራሳቸው ሀውያ ማሳደስ ማስተካከል ይችላሉ። ነገር ግን ከ6 ወር ከ1 ዓመት በላይ መሆን አለበት ፓስፖርት ማለት ነው። 6 ወር ምናምን አለ ችግር የለም ማለት መዘነጋት የለባችሁም። በጊዜ ማስተካከል አለባችሁ ማለት ነው። ፓስፖርታችሁን ማሳደስ አለባችሁ። ስትታመሙ የሆነ ነገር ቢደርስባችሁ ፈጥኖ ከእግዚአብሔር በታች የሚረዳችሁ ፓስፖርታችሁ ነው። ስለዚህ ማሳደስ አስፈላጊ ነው። ብትታመሙ እንዳልኳችሁ ብትታመሙም የሆነ ቦታ ብትሄዱ የሚያስፈልጋችሁ ምንድነው ፓስፖርታችሁ ነው። ፓስፖርታችሁ ብቻ እሱ ያልኩበት ምክንያት የራሴ ምክንያት ስላለ ለምን አንድ ጓደኛዬ መጣ ፓስፖርት አልቆብኛል ነገር ግን ሐኪም ቤት ብሄድ እንኳን ተመርምር ያለው ነገር ግን ይሄ በሽታ አለብኝ ብላለች። ነገር ግን ፓስፖርት ከሌለ የሆነ ቦታ ወይም እንደውም ይሄንን ቦታ ሄደሽ እንትን ታከሚ ለማለት አንደኛ ፓስፖርት ያስፈልጋታል። ያቺ እህቴ ምንድነው በስደት ሀገር ላይ ብዙ አመት ቆይታለች፣ ግን አንዱ ኩላሊቷ ፌል ሆኗል ማለት ነው። በጣም የሚያሳዝን ነገር ነው። ያቺን እህቴን ወደ ሀገር ወይ ለመሄድም በነጭ ወረቀት ሄዳል ብላ ነው ተስፋ የምታደርግ። እንደዚህ አይነት ነገር ባታደርጉ የተመረጠ ነው ማለት ነው። ለምሳሌ የሚያግዛችሁ ሊኖር ይችላል። ራሳችሁ በሽታ ሲይዛችሁ በውስጣችሁ የምትይዙ ልጆች በጣም ተጠንቀቁ። ፓስፖርታችሁ ሳያልቅ በፊት ቼክ አድርጉ። የሚደርስባችሁ ነገር አታውቁም። ስለዚህ ቼክ አድርጉ። በቃ አስፈላጊ ነገር ነው። ፓስፖርት ለራሳችሁ አስፈላጊ ነው። ይሄ ለሴትም ለወንድም
ከሀገር ውጭ ላላችሁ ማለት ነው ጥንቃቄ የምታደርጉ ፓስፖርታችሁ ነው። ተጠንቀቁ። መቼም ቢሆን ቼክ አድርጉ። መቼም በስልካችሁ አይጠፋም አይደለም። ፓስፖርታችሁ ስክሪንሾት አድርጋችሁ ያዙ። ከሀገር ስትመጡም ከሆነ በስልካችሁ ወይም በሰው እጅ ላይ ሌላ ሰው ላይ ፎቶ አንስታችሁ አስቀምጡ። ይጠቅማችኋል ማለት ዛሬ ያወራነው ስለሚጠቅማችሁ ነው ማለት ነው። በጣም የሚጠቅመው ነገር ነው ማለት ነው። ለእናንተ ይዤላችሁ የቀረብኩት ማለት ነው። እኔ አሁን ለምሳሌ ከአንድ ዓመት በታች ካለ ዝም አልልም። ለምን አንድ ዓመት እያለ ነው የሚያሳድሰው። ለምን ለእነሱ ግዴታ የለባቸውም። ለአሰሪዎች ግዴታ ስለሌለባቸው፣ ግን እግዚአብሔር ይመስገን እኔ እነሱ ናቸው የሚያሳድሱት። ለምን እኔ በግድ ሳይሆን እነሱ ወዶ ፈቅዶ እነሱ ቤት ማሰራት ከፈለጉኝ ያሳድሳሉ። እነሱ ግን ለማሰራት እነሱ ቤት ማቆያት ካልፈለጉ ከፓስፖርታቸው ኤክስፓየር ቢሆንም ለነሱ በቃ ዝም ነው የሚሉት። ለምን ስለማይፈልጋችሁ ማለት። ስለዚህ እናንተ ሌላ ቦታ ተቀይራችሁ ለመስራት እንኳን የታደሰ ፓስፖርት ያስፈልጋችኋል። እናንተ ብዙ ጊዜ ማለት ነው። አንድ እህቴ እንደዛም ፓስፖርቱ አልቋል፣ ካማው አልቋል። ከዛ በኋላ ልጅቷ ለማውጣት በቃ የተወሰነ ቀን ቀርቷል ቢሮ ወሰዱኝ ስሉት ወደ ቢሮ ሲመለሱ አንደኛ ካማው ኤክስፓየርድ ሆኗል፣ ፓስፖርቱም ኤክስፓየርድ ሆኗል። ሰዎቹ አይነግሯትም። ለምን ስለማይፈልጓት፣ እሷን እንድትሄድ ስለሚፈልጉ ዝም አሉ። ከዛ መጨረሻ ላይ ቢሮ ሲወስዷት ሌላ ቤት ስትገባ ይቺ ፓስፖርቷን ኤክስፓየርድ ነው፣ አውያም ኤክስፓየርድ ነው፣ እንዴት እንደዚህ ሊሆን ይችላል ብላ ስትጠይቅ ኤቢአይ እምቢ ካላችሁ አንቶኒ ወደ ሀገር እንዴት ማድረግ ይሸኛለሁ ይሏታል ማለት ነው። እሷ ግን ፍላጎቷ ምንድነው ሀገር ቤት መሄድ ሳይሆን እዚህ ቆይታ ለመስራት ነበረ ፍላጎቱ። ግን እነሱ ሸኛሉ ስሉ በሌሊት ጠፋች ልጅ። ይሄ ደግሞ እንደዚህ ማድረግ የለባችሁ፣ መጥፋትም የለባችሁ። የራሳችሁን ንብረት በጥንቃቄና በሰዓት መቆጣጠር አለባችሁ ብዬ መክራችኋለሁ ማለት ነው። ውድ ቤተሰቦችዬ በራሳችሁ የሚደርሰውን ነገር ተጠንቅቃችሁ ማስተካከል አለባችሁ። መጥፋትም አያስፈልግም። ህጋዊ ሆናችሁ ለመስራት ከፈለጋችሁ ፓስፖርታችሁ ኤክስፓየርድ ሳይሆን በጊዜ አስተካክላችሁ መስራት አለባችሁ። ሌላ ችግር እንዳይፈጠር ብዬ አስባለሁ ማለት ነው። በቀጣይ በተለየ ለየት ባለው እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ፣ መልካም የስራ ዘመን እንላችሁ። ሁሌም ከጎኔ የምትኖሩት የምታበረታቱ እጅግ አድርጌ ከልብ አመሰግናችኋለሁ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ለየት ባለው እስከምንገናኝ ድረስ መልካም ጊዜ። እወዳችኋለሁ። እሺ የምታበረታቱኝ አመሰግናችኋለሁ። ሁሌም ከጎን ስለምትሆኑ እጅግ አድርጌ አመሰግናለሁ። ሌላ በቀጣይ ለየት ባለው መልካም እስከምንገናኝ ድረስ እግዚአብሔር አምላክ በቸርነቱና በምሕረቱ ይጠብቀን። ከሚመጣው አደጋ ሁሉ እሱ አምላካችን ይጠብቀንላችኋለሁ። ባይ ባይ። እወዳችኋለሁ።